ኢትዮጵያ ውስጥ ባለው አሁን ሁኔታ ምርጫ ሊካሄድ አይችልም አስቻይ ሁኔታ የለም የሚሉ ፓርቲዎች አሉ። አት ኤኒ ሰርከምስታንስ ምርጫ መካሄድ አለበት። እስካሁን ባለኝ እውቀት ሁሉም ፓርቲዎች ለምርጫ ዝግጅት እያደረጉ ነው። የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችን አጠናቀናል ማለት ነው። እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ተፎካካሪ ፓርቲዎች እንዳሻቸው ሀሳባቸውን አንስተው ሀሳባቸውን ሽጠው ከናንተ ጋር የእውነት ተወዳዳሪ እንዲሆኑ በማስቻል በኩል ምን የተዘጋጃችሁበት ነገር አለ? የተለያዩ ሀሳቦች መቅረብ አለባቸው። የመምረጡ ስራ እና ባለቤትነቱ ለህዝብ መተው መቻል አለበት። ይሄ ሲዘጋ የዚህ መዘጋት ውጤቱ ምን ሊሆን እንደሚችል ብልጽግና በሚገባ ይረዳል። ጥቂት ሳምንታት ወራትን ጨምሮ የፓርቲዎች ቁጥር እየጨመረ ነው። በከፍተኛ ከ70 በላይ ሊሻገር ይችላል እያልከ ነው? ዋይ ኖት ከመቶም ሊያልፍ ይችላል። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? ይቻላል። ኢን ፕሪንሲፕል አንድም መሆን ይቻላል። ነው እንደ መብት ህገ መንግስታዊ ነው፣ ችግር የለውም። ትክክል ነው። አይ ነው መብቱን መጻረር አይደለም ዶክተር። 70 ፓርቲ ሆናችሁ የ100 ፓርቲ ሆናችሁ ከገዢው ፓርቲ ጋር በተለያየ በተጣጣሰ ሀሳብ መቆም አይሆንባችሁም ወይ? ባለፉት ወራት 2 ጥምረቶች ተፈጥረዋል which is good። አንዳንድ ቦታ ላይ ቢሮ ለማግኘት ወይ ደግሞ የስብሰባ አዳራሽ ለማግኘት ቢሮክራሲዎች ይበዛሉ የሚል ነገር ይነሳል። የሚያጋጥም ችግር ደግሞ አለ። ያንንም ችግር ደግሞ በጋራ አውቆ እውቅና ሰጥተለ ችግሩ ማለት በመካድ ሳይሆን ተጨባጭ እርምጃ በመውሰድ የሚሰሩ ስራዎች እንደ አንድ ተስፋ ሊወሰዱ የሚችሉ ናቸው። አንዱ ልዩነት የሚፈጠረው ሪሊ እነዚህ ማሻሻያዎች መሬት ላይ ወርደዋል ወይ ነው። የተለያየ የወንጀል ድርጊት ከተፈጸመ በኋላ ያ የተፈጸመውን የወንጀል ድርጊት በፓርቲ ሽፋን ደብቆ ለመሄድ የሚደረግ እነዚህ መጥራት አለባቸው። እነዚህም ችግሮች አሉ። ይሄ ተፎካካሪ ፓርቲዎችን ሳይሆን ገዢውን ፓርቲም ይመለከታል። ገዢውን ፓርቲ ህገ መንግስቱን አክብሮ መስራት አለበት። የመሰዳደብ ሰዳቢው በጣም ጥሩ ከሰደበ ይሄ የተሻለ ነው ብሎ የሚወሰድበት እና ሐሳብ የፖለቲካ ሐሳብ ፖሊሲ ያቀረበው ደግሞ ደካማ ነው የሚባል እንደነበረ ከታሪካችን እናውቃለን። ዋነኛ ዓላማችሁስ ምንድነው ዶክተር? ዋነኛ ዓላማ የስልጣን ነው። ጤና ይስጥልን የተወደዳችሁ የሀገር ጉዳይ እነሆ አሁን ጀምሯል። በዛሬው የሀገር ጉዳይ ቆይታችን በተለይ ቀጣዩን ሀገራዊ ምርጫና የተደረገ ያለውን አጠቃላይ ቅድመ ዝግጅት ከገዢው ፓርቲና ከተፎካካሪ ፓርቲ ተወካዮች ጋር ቆይታ የምናደርግ ነው የሚሆነው። ከኔ በግራ በኩል አቶ መለስ አለሙ ከብልጽግና ፓርቲ እንደዚሁም ደግሞ ዶክተር አብዱል ቃድር አደም ከተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት አብሮን የሚቆይ ይሆናል። ለጊዜያችሁ በጣም ነው ማመሰግነው። እኛም እናመሰግናለን። እንኳን ደህና መጣችሁ። አንድ ጥያቄ ልጀምር ሲካቶ መለስ፣ የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? ትክክል ነው። የብልጽግና ፓርቲ የምርጫ ቅስቀሳን በሚመለከት በመርሃ ግብሩ መሰረት ለማስጀመር ዝግጅት እያደረገን ያለው የእጩዎች ምዝገባ ዝግጅት ነው ያለው። ይሄ ዝግጅት ተጠናቆ ከምርጫ ቦርድ የሰርቲፊኬት እንደወሰደ ወደ ምርጫ ቅስቀሳ ለመግባት አስፈላጊውን ዝግጅት አጠናቆ እንደሚገኝ ማንሳት ፈልጋለሁ። መቼ ሊጀመር ይችላል? ስኬጁሉ ማወቅ ይቻል ይሆን? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችን አጠናቀናል ማለት ነው። ዶክተር ይህን ጥያቄ ወደ አንተ ልመልሰው። በዘንድሮ ምርጫ እንግዲህ አብዛኞቹ ተፎካካሪ ፓርቲዎች ይፋዊ ቅስቀሳ አሁንም አልጀመሩ። ተመሳሳይ የሆኑ ሀሳቦች እንጋራለንና በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? የምርጫ ቦርድ ባዘጋጀው የዲጂታል የበይነመረብ
የእጩ መመዝገቢያ ስርዓት ተጠቅመው ሁሉም ፓርቲዎች እዛ ላይ ናቸው። አንዳንድ አይ ቲንክ እሱ ረጅም ጊዜ ወስዷል ብዬ አስባለሁ። ቴክኖሎጂም አዲስ ከመሆኑ አንጻር እሱን ሳይጨርሱ እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። ያንን እንደጨረሱ አሁንም በታይም ቴብሉ መሰረት ካልተለወጠ እስከ የካቲት 1 ነው የእጩዎች ምዝገባ እገምታለሁ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ እገምታለሁ። 2018 ቀጣዩ ምርጫ እንግዲህ የብልጽግና ፓርቲ ቅድመ ዝግጅትን በተመለከተ የያዛቸው ጉዳዮች ምንድናቸው? ለመሆኑ ማኒፌስቶ ግን አለ? አቶ መለስ፣ የመጀመሪያው የውስጥ ፓርቲውን ቁመና ጠንካራ ፓርቲ በመገንባት ሀገርን ሰርቬ ማድረግ የማገልገል ብቃት ያለው ፓርቲ ለማድረግ በሰው ኃይሉ በተለይ በአስተሳሰቡና በአመለካከቱ ሀገርን መምራት የሚያስችል ቁመና ላይ በየደረጃው ያለው አመራርና አባል እንዲሆን የማድረግ እና በአደራጀቱ ተደራሽ ለሕዝብ ቅርብ የሆነ አደራጀት እንዲኖር የማድረግ እና በአሰራሩም እንደዚሁ ስሉጥ የሆነ ዘመናዊነትን አካቶ የመረጃ ልውውጥ ስርዓቱም ጠንካራ ሆኖ ሕዝብ ጋር ያለውን ችግር መስማት ማዳመጥ የሚችል ለዚያ ምላሽ መስጠት የሚችል ቁመና እንዲኖረው ከማድረግ አንጻር ሰፊ ስራዎች ተሰርተዋል። ይሄ በፓርቲ ውስጥ የሚሰሩ ስራዎች ናቸው። ከዚህ ባሻገር ገዢ ፓርቲ እንደመሆኑ መጠን ደግሞ ለምርጫውም አስቻይ ሁኔታ ለመፍጠር ሚናውን መወጣት ይጠበቅበታል። ፓርቲውና አንዱና ትልቁ የዲሞክራሲ ባህል መገንቢያ መሳሪያው ደግሞ ምርጫ ነው። ለዚህ ምርጫ የተለየ ትኩረት በመስጠት ከውድድር ባሻገር የምርጫ ተዋንያን ጭምር ይህንን ሚናቸውን እንዲወጡ የማስቻል፣ የማገዝ፣ የመደገፍ በትብብር የመስራት እነዚህ ጉዳዮች ላይ በርካታ ሰፋፊ ስራዎች ተሰርተዋል ብሎ መውሰድ ይቻላል። ማኒፌስቶን በሚመለከት የመጀመሪያው ያለፈውን 5 ዓመት ፓርቲያችን ለሕዝብ ቃል የገባቸውን ጉዳዮች በምን ያህል ደረጃ ፈጽመናል የሚለውን በጥልቀት መፈተሽ፣ መገምገም በጥናትም ጭምር አስደግፎ ማረጋገጥ ይገባ ነበር። ከዚያ የሚወሰድ ትምህርት ለይቶ በሱ ላይ የተመሰረተና አሁን ደግሞ ያሉትን አዳጊ ፍላጎቶችን፣ አንገብጋቢ የሕዝብ ፍላጎቶችን፣ ችግሮችን ሊፈታ በሚችል ደረጃ ደግሞ ለሚቀጥለው 5 ዓመት ቃል መግባት ስለሚያስፈልግ ይህንን ቃልና አዲስ ውል ደግሞ ለማሰር የማኒፌስቶ ዝግጅት አስፈላጊ ነበረ። ከዚህ አንጻር ማኒፌስቶ ተዘጋጅቷል። በፓርቲው አባላትና አመራር ውስጥ ያ ማኒፌስቶ ሰፊ ጊዜ ተወስዶ ውይይት ተደርጎበታል፣ ዳብሯል። አሁን ከምርጫ ቅስቀሳ ስንጀምር ይፋ ከሚደረጉ ጉዳዮች ውስጥ አንዱ ማኒፌስቶውን ይዞ ወደ ሕዝብ የመቅረብ ስራዎች ተከናውኗል። የዛኔ ምናልባት በይፋ እዚህ ቦታ ላይ ስለሚገኝ ለክርክርም ያመቻል የሚነሱ ጉዳዮችን ብሎ ለማለት ያስደፍራል ማለት ነው። ኢትዮጵያ በሀሳብ ልዕልና የበለጸገና የዳበረ ማህበረሰብ መገንባቷን እርግጠኛ መሆን የሚያስችል ጉዞ ያስፈልጋል። ይሄ በምሁራንም በፖለቲካ ሳይንቲስቶች ልሂቃንም የሚነሳው ሀሳብ በቃ ዘመኑን የዋጀ ዲሞክራሲ ኢትዮጵያ ውስጥ ያስፈልጋል የሚል ጽንሰ ሀሳብ ነው። ከዚህ አኳያ በተፎካካሪ ፓርቲዎች በኩል ሀሳቡን ከመቀበል አንስቶ እንደገና ተወዳዳሪም ተፎካካሪም ሆኖ ሀሳብ ሽጦ የሀሳብ ልዕልናና የበላይነት ኢትዮጵያን ሊያሸንፋት ይገባል የሚለውን ማኒፌስቶ በተፎካካሪ የፖለቲካ ፓርቲዎች ዘንድ አስርጾ ፊት ለፊት ከማምጣት አኳያ የእናንተን ዝግጅት ማወቅ ይቻል ይሆን ዶክተር? ተፎካካሪ የፖለቲካ ፓርቲዎች በእኔ እምነት ምርጫው ነጻና ፍትሃዊ እንዲሆን የሚቻላቸውን ጥረት እያደረጉ ነበር የቆዩት እስካሁንም ድረስ። በተለይ ከዚህ ዓመት መጀመሪያ ጀምሮ ዓመቱ የምርጫ ዓመት ስለሆነ ዝግጅት እያደረጉ ነው። ያው እንግዲህ ፖለቲካ ፓርቲዎች የተለያየ እሳቤ ያላቸው፣ የተለያየ አይዲዮሎጂ ያላቸው፣ ያለው የለውጥ ሂደቱም ላይ እሳቤዎች ይለያያሉ። ምርጫውንም በተመለከተ በጣም ኤክስትሪም የሆነ ሀሳቦች አሉ። ኢትዮጵያ ውስጥ ባለው አሁን ሁኔታ ምርጫ ሊካሄድ አይችልም፣ አስቻይ ሁኔታ የለም የሚሉ ፓርቲዎች አሉ። በአት ኤኒ ሰርከምስታንስ ምርጫ መካሄድ አለበት፣ ሀገርን የሚመራ ፓርቲ በምርጫ ተፎካክሮ መሆን አለበት ችግሮች ቢሆንም እንኳ የሚል እሳቤዎች አሉ። እስካሁን ባለኝ እውቀት ሁሉም ፓርቲዎች ለምርጫ ዝግጅት እያደረጉ ነው፣ እጩዎቻቸውን እያስመዘገቡ ነው። ያ ማለት እንግዲህ በነጻና ፍትሃዊ ምርጫ አሸንፎ
ስልጣን በምርጫ ብቻ መምጣት አለበት የሚለው እሳቤ በአብዛኛው የተፎካካሪ ፓርቲዎች ዘንድ ተቀባይነት አግኝቷል ማለት ነው። ችግሮች ሊኖሩ ይችላሉ። እንደ ጋራ ምክር ቤትም ትልቁ ስራ እነዚህ ችግሮች ሲኖሩ ተመካክሮ መፍታት፣ ከጋራ ምክር ቤቱ ማንዴት በላይ ሲሆን ደግሞ ብሪጅ ማድረግ፣ ለሚመለከተው አካል ማቅረብ፣ ምርጫ ቦርድን ጨምሮ ሌሎች የመንግስት አካላት እያቀረቡ መፍትሄ እንዲያገኙ ማድረግ ነው። እንደ ምሳሌ መጥቀስ ካለብኝ ለምሳሌ ከምርጫው ጋር ተያይዞ በአዋጅ 1162 ማሻሻያ ላይ እጩ ፓርቲዎች እጩዎቻቸውን ሲያቀርቡ የድጋፍ ፊርማ ማሰባሰብ ይጠበቅባቸው ነበረ። ይሄ ነገር ለአፈጻጸም አስቸጋሪ እንደሚሆን ስለታመነበት ይሄ አንቀጽ ተግባራዊ እንዳይሆን ጋራ ምክር ቤቱ ከመንግስት ጋር ከህዝብ ተወካዮች ምክር ቤት ከህግ አውጪው አካል ጋር በተደረገ ውይይት እና መግባባት ያ ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በመነጋገር እና በውይይት የዲሞክራሲ ስርዓቱም ቀስ እያለ በሂደት እንዲዳብር ስራዎች እየተሰሩ ነው ማለት ይቻላል። እንደ ገዢ ፓርቲ አቶ መለስ ከ2018 ወይ ደግሞ 7ኛው ሀገራዊ ምርጫ ግምገማችሁና ምህዳሩን የዲሞክራሲ ልምምድ ሜዳ እንዲሆን በማድረግ በኩል ምን የተዘጋጃችሁበት ነገር አለ? ለምሳሌ ተፎካካሪ ፓርቲዎች እንዳሻቸው ሀሳባቸውን አንስተው ሀሳባቸውን ሽጠው ከናንተ ጋር የእውነት ተወዳዳሪ እንዲሆኑ በማስቻል በኩል ማለት ነው። እንግዲህ ካሉን ስብራቶች ውስጥ አንዱ የጸና ዲሞክራሲ አለመኖር እና ያንን መገንባት አለመቻላችን፣ የተረጋጋ የፖለቲካ ስርዓት ማስፈን አለመቻላችን ለብዙ ችግሮቻችን እንደ መንስኤ ሊወሰድ የሚችል ነው እና እነዚህ ምርጫዎች በምርጫ ተወዳድሮ ከማሸነፍ በላይና ባሻገር ይህን ስብራት የመጠገን ተልእኮና ኃላፊነት መውሰድ አለብን የሚል አንዱ የብልጽግና እሳቤና እምነት ነው እና በዚህ ምክንያት የተለያዩ ሀሳቦች መቅረብ አለባቸው፣ መስተናገድ አለባቸው፣ ለኢትዮጵያ ሕዝብ በአማራጭነት መቅረብ አለባቸው እና ከቀረቡ በኋላ የመምረጡ ስራ እና ባለቤትነቱ ለሕዝብ መተው መቻል አለበት። ይሄ ሲዘጋ የዚህ መዘጋት ውጤቱ ምን ሊሆን እንደሚችል ብልጽግና በሚገባ ይረዳል። ስለዚህ ሰላም ብሎ ብልጽግና በጣም የሚፈልገው የሚመኘው አቋሙ የሆነው ነገር ሊረጋገጥ የሚችለው ለሰላም አስቻይ ሁኔታ መፈጠር ሲችል ነው። ለዛ ደግሞ ሰላማዊ የፖለቲካ ትግል በጣም ወሳኝና መሰረታዊ ጉዳይ ነው ብሎ ያምናል። ከዚህ አንጻር የፖለቲካ ፓርቲዎች ሁኔታ ሲገመገም ብልጽግና ይሄንን ለማድረግ የሚያስችል እድል ተፈጥሯል ብሎ ነው የሚገመግመው። ግምገማችንም ይሄ ነው። ምክንያቱም ወደ ኋላ የተወሰኑ አመታት ሄደን ከወሰድን የፖለቲካ ምህዳር የመጥበብ ጉዳይ ምን ያክል ዋጋ እንዳስከፈላት ይችን ሀገር ብልጽግና ጠንቅቆ ያውቃል። ስለዚህ ይሄ እንዲደገም አይፈልግም። ስለዚህ ይሄ በመሆኑ ምክንያት የፖለቲካ ፓርቲዎቹ ለምሳሌ የፖለቲካ ምህዳር ሲባል በእርግጥ ገና መግባባት ላይ የተደረሰ አይመስለኝም። የፖለቲካ ምህዳር ሲባል ምን ማለት ነው ሲባል በተለያየ መንገድ ሲገለጽ፣ በተለያየ መንገድ ትርጉም ሲሰጥ ታስተውላል። አንደኛው ለፖለቲካ ምህዳር አስቻይ ሁኔታ አለ ወይስ የለም ሲባል የራሱ መስፈርቶችና መርሆች አሉት። ለምሳሌ ሀሳብን በነጻ መግለጽ የሚያስችል የህግ ድጋፍ አለው ወይ? ስለዚህ ይሄ የመድበለ ፓርቲ ዴሞክራሲን በተመለከተ የህግ ስርዓት አለው። ይሄንን ተግባራዊ ማድረግ የሚችሉ ተቋማት አሉ ወይ ሲባል ከዚህ በፊት የነበረው ስብራት የተቋማት ችግር ነው። እሱን ለመጠገን የተሰሩ ስራዎች አሁን የዲሞክራሲ ተቋማት ከምን ጊዜውም በተሻለ መንገድ በተሰራው የሪፎርም ስራ ራሳቸውን እያጠናከሩ የኢትዮጵያን ዲሞክራሲ ለማስተናገድ ለማስተዳደር የሚያስችላቸው ቁመና ላይ እየመጡ ናቸው። ምርጫ ቦርድን ጨምሮ የዲሞክራሲ ተቋማት በየደረጃው ያለፈው ምርጫ የሚያመላክተን ይሄን ነው። የሰጠን ተስፋ ይሄ ነው። ይሄን ተስፋ አሁን የበለጠ ወደ ተሻለ ደረጃ ማድረስ ይቻላል። ስለዚህ ፖለቲካ ፓርቲዎቹም አሉ፣ ተቋማቱም አሉ፣ ህጉም አለ። ህዝቡ ደግሞ ቅድም አንተ እንዳነሳኸው የተሻለውን የመምረጥ በዚያ መንገድ የመሄድ ከዘመናዊ የመንግስት አስተዳደር ስርዓት ባሻገር የራሱ በየ አካባቢው በየማህበረሰቡ ልምድ አለው። ስለዚህ በዚህ ምክንያት የዲሞክራሲው ስርዓትን በተመለከተ አስቻይ ሁኔታ አለ።
ከሰላምም አንጻር የስድስተኛው ሀገራዊ ምርጫ ከነበረበት ጊዜ የተሻለ ሁኔታ አለ። ማሳያዎችን በደንብ ወደ በኋላ ላይ ብናነሳቸው ደስ ይለኛል። ኢትዮጵያ ውስጥ የዲሞክራሲ ልምምድ እንዲኖር ከተፈለገ ከዚህ ቀደም ይስተዋሉ የነበሩ የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። በተፎካካሪ ፓርቲዎች በኩልም ደግሞ ይሄን ሀሳብ እንደ አንድ እድል ተጠቅሞ ደግሞ ዜጋውን የሚያሻግር ሀሳብ ይዞ መጥቶ አሸናፊ ለመሆን መስመሮቹ ሁሉ መስተካከል አለባቸው የሚል ሀሳብ ነው። ዶክተር ወደ አንተ ልምጣ። የግምገማችሁ በተለይ ከፖለቲካ ምህዳር ካስቻይ ሁኔታዎች የዘመኑን መገናኛ ዘዴዎች ተጠቅሞ ተደራሽ አድርጎ ሀሳባችሁን ሽጣችሁ ከመንግስት ጋር ተፎካካሪ ሆናችሁ የምታሸንፉበት የምትሸነፉበትም ካለ ደግሞ እሱን በጸጋይ መቀበሉ ሁናቴ ምንድነው ይመስለው? እኔ የአንድ ሀሳብ ብናነሳ ጥሩ ይመስለኛል ዶክተር አያይዘህ እንድትመልስልኝ። ከለውጡ ወዲህ ተቃዋሚ ይባል የነበረው ይሄ ምንድን ነበር የሚያረቀው? ይሄ አዎንታዊ ሀሳብ ይልቅ ወደ አሉታ የተጠጋው ሀሳብ ወደ ተፎካካሪነት መቀየሩ በራሱ ምናልባትም አንድ ሀገር ነው ያለችን እሷን ሀገር ለማሻገርና ህዝቦቿን ወደ ተሻለ የህይወት ምዕራፍ ለመውሰድ ሲባል የተወሰደም እርምጃ አድርጌ ነው የምወስደው። ተፎካካሪ ፖለቲካ ፓርቲዎች ከፉክክር ይልቅ ደግሞ ትብብር የሚያየለበት እንዲሆን የዝግጅታችሁ ምዕራፍ ቀደም ብዬ ካነሳቸው ሀሳቦች ምን ማለት ይቻል ይሆን? ባለፉት 7 ዓመታት ብዙ የሪፎርም ስራዎች ተሰርተዋል። የህግ ማሻሻያ ተደርገዋል። የዲሞክራሲ ተቋማት ተገንብተዋል። እዛ ድረስ እንስማማለን። የተፎካካሪ ፓርቲዎች አሁን ወንድሜ መለስ ካለውም ልዩነት የሚፈጠረው ሪሊ እነዚህ ማሻሻያዎች መሬት ላይ ወርደዋል ወይ ነው። ሚዲያን በእኩልነት ማግኘት፣ የፖለቲካ ፓርቲዎች በሚፈልጉት ሁኔታ ተንቀሳቅሰው አባላትን ማፍራት፣ ማሰልጠን፣ ሌሎችንም እንቅስቃሴዎች ማድረግ። እዚህ ላይ እንግዲህ የተለያየ አመለካከት ነው ያለው። አሁን ፖለቲካ ፓርቲዎች ብዙ ናቸው እንደምታውቀው፣ ወደ 70 አካባቢ የሚጠጋ ፓርቲ ነው ያለው። ሁሉንም ወክሎ አንድ ጀነራላይዝ ማድረግ ይከብዳል። ግን አትሊስት የሁሉም ሀሳብ እንደ ጋራ ምክር ቤት መወከልም ስላለባቸው ባለው ሁኔታ ተጠቅመን የዲሞክራሲ ስርዓቱን መገንባት አለብን። ምርጫ መካሄድ አለበት። ኢትዮጵያ ውስጥ አንድ መንግስት ከ5 ዓመት በላይ ያለ ምርጫ መቆየት የለበትም። ስለዚህ ምርጫ ተካሂዶ በህዝብ ይሁንታ መቀጠል ነው ያለበት። መቀጠልም ወይም የተሻለ ፓርቲ ከመጣ ስልጣን በምርጫ ቅብብሎሹ በዛ ነው መሆን ያለበት እና በምርጫ ፍኖተ ካርታውም ላይ የተጠቀሰው አንዱ ጉዳይ አስቻይ ሁኔታ እና የፖለቲካ ምህዳሩ ለምርጫ አስቻይ እንዲሆን ማድረግ፣ እሱ እንደ ኮንሰርን ነው የተነሳው። ለውጦች በህግም ደረጃ በተቋማት ደረጃ ቢካሄዱ እኔም እንደ አንድ ፓርቲ ወክዬ እንደ ነጻነትና እኩልነት ፓርቲ ቻሌንጆች ያጋጥማሉ። ያንን ተነጋግሮ መፍታት የሚቻልበት እድሎችም አሉ። እሱን መካድ አይቻልም። በተለይ ተደጋግሞ እንደሚገለጸው ወደ ታችኛው የአስተዳደር እርከን ሲኬድ ህግንም በሚጻረር ሁኔታ ፖለቲካ ፓርቲዎች ላይ የቀድሞ ተቃዋሚ የአሁን ተፎካካሪ ፓርቲዎች ላይ ጫናዎች ይኖራሉ። እነዚህን ባለፉት ጥቂት ጊዜያትም በተለይ ምርጫው ውስጥ እየገባን ባለንበት በአሁኑ ሰዓት አንዳንድ ፓርቲዎች እንደዚህ አይነት ኮምፕሌን ያነሳሉ። እነዚህን ችግሮች መፍታት የሚቻልበት ደግሞ ስርዓትም አብሮ እየተዘጋጀ ነው ያለው። ለምሳሌ በጋራ ምክር ቤት ውስጥ ለምርጫ ብቻ የተደራጀውና በቅርቡ ስራ እየጀመረ ያለው የምርጫ ክትትል ዴስክ አለ። ይሄ ዴስክ እንዲህ አይነት ችግሮች ሊፈጠሩ ስለሚችሉ በስድስተኛው ጠቅላላ ምርጫም ነበሩ። እነዚህን እየተከታተሉ ከሚመለከታቸው አካላት ጋር እየተነጋገርን መፍትሄ ለመስጠት በተለይ በተፎካካሪ ፓርቲዎች እጩዎች ላይ በምርጫ ቅስቀሳ ወቅት አንዳንዴ የተለያዩ ምክንያቶችን በመስጠት እንቅፋት ሊፈጠሩ ይችላሉ። ለነዚህ አፋጣኝ መፍትሄ መስጠት ያስፈልጋል። በአዋጁ መሰረት እና በህጉ መሰረት ተፎካካሪ ፓርቲዎች በነጻነት እና በሰላማዊ መንገድ ሀሳባቸውን ለህዝብ ማቅረብ በሶሻል ሚዲያ ሊሆን ይችላል፣ በሚዲያ ወይም መስክ ላይ የሚያዘጋጇቸው ሁነቶች ሊኖሩ ይችላሉ። እነዚህን ያለምንም እንከን ያለምንም ችግር ሊያካሂዱ ይገባል ብሎ የጋራ ምክር ቤቱ ያምናል። የጋራ ምክር ቤቱን ወክለህ እንደመምጣት መጠን ዶክተር አንድ ጥያቄ ባነሳ ደስ ይለኛል። አሁን ያልከ 7 ተፎካካሪ ፓርቲዎች ነው ያሉት።
ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? ወል ይቻላል ኢን ፕሪንሲፕል አንድም መሆን ይቻላል። አይ ይሄን ምለው ለምን መሰለ ብዙ የበለጸጉ ሀገራት የተለያየ ሀሳብ አላቸው ይታወቃል። በአፍሪካም በደቡብ አፍሪካም በናይጄሪያም ተመሳሳይ የሆነ በህንድም በቻይናም እንደኛ መልቲ ኤትኒክስ ያላቸው ወይ ደግሞ ብዝሃ ቋንቋ ብዝሃ ባህል ብዝሃ ትውፊት ያላቸው ነገር ግን ለሀገር ብሔራዊ ጥቅም ሲሉ ሰብሰብ ብለው ተፎካካሪ ሆነው የሚመጡበት ጉልበት አያገኙም ወይ የሚል ጥያቄ ስላለ እኔ ሁሌ የሚደንቀኝ ነገር ይሄ ነው። 7 ተፎካካሪ ፓርቲ ከሚሆን ወደ 7 ወደ 3 ሆኖ ገዢውን ፓርቲ መሞገት አይሻላችሁም ነበር? በትክክል ምንም ጥያቄ የለውም። እዚህ ላይ ምንድነው ሐሳብ? ይሄ ነገር ተግባራዊ እንዲሆን ባለፈው 1 አመት ውስጥ የፖለቲካ ፓርቲዎች ጥምረት እንዲፈጥሩ ጠንካራ ጥምረት እንዲፈጥሩ የጋራ ምክር ቤቱ ስልጠና ሲሰጥ ነበር። የግንዛቤ ማስጨበጫ አይ ቲንክ ሁሉም ፓርቲ ያለምንም ኤክሴፕሽን ተቀራርቦ መስራት እንዳለብን ሁሉም ያምናል። በተግባር ግን ስናየው እንዲያውም ቁጥሩ አሁን እየጨመረ ነው። ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው በከፍተኛ ደረጃ። ከ70 በላይ ሊሻገር ይችላል እያልከን ዋይ ኖት ከመቶም ሊያልፍ ይችላል። ይሄው እንደ መብት ህገ መንግስታዊ ነው። አንድ ዜጎች ጥያቄ ያለን ብለው ካሰቡ አሁን የተደራጁ ፓርቲዎችን ተቀላቅለው ጥያቄያቸውን ፎርዋርድ ማድረግ ይችላሉ። በራሳችን ደግሞ የተለየ አደረጃጀት እንፈልጋለን ካሉ ያ ከመብት አንፃር ችግር የለውም። ትክክል ነው። አይ ነው መብቱን መጻረሪ አይደለም። ዶክተር እዚህ ላይ እንድታሰምርልኝ የምፈልግ እኔ ጉልበት እንዲኖር ኢትዮጵያ ውስጥ ያለው ዲሞክራሲ፣ ፍትህ፣ እኩልነት የዜጎች ማህበራዊ ረፍት መገለጫ እንዲሆን ፍላጎት አለኝ እንደ አንድ ዜጋ ማለቴ ነው። 70 ፓርቲ ሆናችሁ የ100 ፓርቲ ሆናችሁ ከገዢው ፓርቲ ጋር በተለያየ በተጣጣሰ ሀሳብ መቆም አይሆንባችሁም ወይ? አሁን ለምሳሌ አሜሪካን ሀገር ዲሞክራት ሪፐብሊካን እኮ የምንላቸው ከዛ የተሻገረ ፓርቲ ሳይኖር ቀርቶ እኮ አይደል ሰብሰብ ብለው ግን በሀሳብ ተመሳሳይ የሆኑትን አንድ ላይ የሚሆኑበት እና ፊት ለፊት ሀሳብን ለመሸጥ እኔ የከንዳማ ወይ ደግሞ ፈርጣማ ክንድ አይሆናችሁም ወይ የሚለውን ሀሳብ ለማንሳት ፈልጌ ነው። ጉዳዩን በተለይ ከምርጫ ጋር እያይዘን ካየ ነው የፖለቲካ ፓርቲዎች መብዛት የበለጠ ድምጽ መከፋፈልን ያመጣል። ሁላችንም ውጤት እንዳናመጣ ገዢውን ፓርቲ ጠንከር ብለን ሰብሰብ ብለን እንዳንገዳደር ያደርገናል። ጉዳቱ የበለጠ ነው የሚሆነው። ይሄንን ሁሉም ፓርቲ ሪኮግናይዝ ያደርጋል። መሰባሰብ አለብን፣ በጋራ መስራት አለብን የሚል ዲስከሽን ሁሉ ጊዜ ይካሄዳል። ለዚህ ጥሩ ምናልባትም እንደ ውጤት የሚታይ ከሆነ ባለፉት ወራት 2 ጥምረቶች ተፈጥረዋል which is good። አንድ የኢትዮጵያ ለሰላም ጥምረትና ጥምረት ለኢትዮጵያ አንድነት የተሰኙ 2 ስብስቦች ተፈጥረዋል። እነዚህ ይሄ ትሬንድ ቀጥሎ ኢትዮጵያ ውስጥ ምርጫው ገዢ ፓርቲና 2 ወይም 3 ሌሎች ጥምረቶች አንድ በአምብሬላ ስር ተሰባስበን ምርጫውን ብናካሄድ የበለጠ ውጤታማ እንሆናለን። የማሸነፍ እድላችንም አብሮ ከፍ ይላል። ቁጥሩ በመብዛቱ የበለጠ የቮት ፍራግመንቴሽን ያመጣል፣ ድምጽ ይከፋፈላል። ሁላችንንም የማግኘት የምንችለውን አቅም የሚጎዳ ነው። አይ ቲንክ ይሄንን በሂደትም ፓርቲዎች እየተሰባሰቡ ወደ ውህደት የሚሄዱበትን መንገድ ማሰብ ያስፈልጋል። ለፓርቲዎችም ይጠቅማል ይህ አሰራር፣ እንደ ሀገርም ለዜጎችም ምርጫዎቹ የተወሰኑ ሆነው ከነዛ ውስጥ የተሻለውን በምርጫም ጊዜ ለመምረጥ የፓርቲዎች መሰባሰብ እጅግ በጣም አስፈላጊ ነው። እንደ ገዢ ፓርቲ የሀሳብ አፈና እንዳይኖር ከ7 ተፎካካሪ ፓርቲዎች ወደ 7 ወደ 3 እንዳይመጡ የማያስችል ሁናቴዎችን ወደ አስቻይ መደላድል በመፍጠር በኩል እነዚህን 2 ሀሳቦች እንዴት ማስታረቅ ይቻላል? በጀማሪ ዴሞክራሲ ውስጥ አስፈላጊ ከሆኑ ጉዳዮች ውስጥ ስርዓታዊ ምህዳር የፖለቲካል ላንድስኬፕ እንዲኖር ማድረግ ነውና ይሄ ተፈጥሯል። ማሳያዎቹ ምንድነው? ይሄ ተፈጥሯል። ይሄማ ቅድም አንስቻለሁ። የተቋማት መገንባት፣ የተቋማት የህግ ስርዓት፣ እነዚህ የፖለቲካ ፓርቲዎች መንቀሳቀስ፣ የሚዲያ ነጻነት፣ ፍላጎቱን ሰው ሀሳቡን የሚገልጽበት ሀሳቡን ፕላትፎርሞች እነዚህ ማመቻቸት። ስለዚህ ከዚህ አንፃር የወሰድን እንደሆነ አንደኛው የተለያየ መንገድ ያሉ ተቋማት በዲሞክራሲ ላይ ያላቸውን ሚና እንዲወጡ የማስቻል ለምሳሌ ሲቪክ ኢንጌጅመንት እንዲኖር የማድረግ ሲቪል ሶሳይቲው ጋር ስትሄድ
የሰብአዊ ተቋማት እነዚህ ለዚህ በጣም ወሳኝ አጋዥ ተቋማት ናቸው እና ነጻ የሆኑ ተቋማት ያስፈልጉታል የሚለውን ጉዳይ በተመለከተ ለማንሳት ነው። እሱ ወደ ፕራክቲካሊ ደግሞ ስታመጣው ይህንን መልክ ለማስያዝ ቅድም ዶክተር አብዱል ቃድር እንዳነሱት አንዱ ይሄ ስራ የጋራ ስራን የሚጠይቅ ነው። ትክክል ነው። ስለዚህ ከዚህ አንጻር የፖለቲካ ፓርቲዎች ራሳቸው ይህንን በተመለከተ ሚናቸውን ለመወጣት በጋራ ምክር ቤታቸው በኩል ይህንን ስራ መስራት ጀምረዋል። የመጀመሪያው መቀራረብ፣ መመካከር፣ መነጋገር፣ ባህሉን ማምጣት እና ችግሮች ሲያጋጥሙ ደግሞ በጋራ መፍታት። ስለዚህ ተፎካካሪ ፓርቲዎችም መሪ ፓርቲ ወይም ደግሞ ገዢ ፓርቲ የሚባለው መሪ ፓርቲም የመንግስት አካላትም እና እየተቀናጁ ለዚህ ሂደት እንቅፋት የሚሆኑ ጉዳዮችን እየፈቱ የሚሄዱበት ተጨማሪ ፕላትፎርሞችን እየተፈጠረው። ለምሳሌ የጋራ ምክር ቤቶች በአገር ብቻ አይደለም፣ በክልሎች አሉ፣ በዞኖች ወረድ ብለዋል። አሁን ወደ ወረዳ እየሄዱ ናቸው። ያለምን ወደ ኮንስቲትዩንሲው ጠጋ እያለ ነው። ወደ ምርጫ ክልሎች ጠጋ ብለው የሚያጋጥሟቸውን ችግሮች በጋራ እየተወያዩ መፍታት የሚችሉባቸው እድሎችን የመፍጠር ያንን ለመፍጠር የተሄደው ርቀት ኦልሬዲ ምህዳሩን እውን ለማድረግ አንዱ አመላካች መንገድ ነው እና በዚህ ሂደት ደግሞ የተፈቱ ችግሮችም ጭምር የዚህ ማሳያዎች ናቸው። ይሄ በጋራ ምክር ቤት ደረጃ ሲሰሩ ያሉ በጋራ እየተገመገመ ያለ የሚያጋጥም ችግር ደግሞ አለ። ያንንም ችግር ደግሞ በጋራ አውቆ እውቅና ሰጥተ ለችግሩ ማለት በመካድ ሳይሆን ለችግሩ እውቅና ሰጥተ ያንን ትሬን በማድረግ በማስተማር አይደለም ተጨባጭ እርምጃ በመውሰድ የሚሰሩ ስራዎች እንደ አንድ ተስፋ ሊወሰዱ የሚችሉ ናቸው። አንዱ ሁለተኛው ሚዲያውም ጋር ስትሄድ ለምሳሌ በዚህ ዘመን አሁን ሚዲያው እንግዲህ ሶሻል ሚዲያ ማህበራዊ ሚዲያው አለ፣ ዲጂታል ሚዲያው አለ። እነዚህ ነባር የምንላቸው ደግሞ ሜንስትሪም ሚዲያዎች አሉ እና ከነዚህ አንፃር እነዚህ ሚዲያዎች ደግሞ ነጻ ሆነው ለመስራት የሚያደርጓቸው እንቅስቃሴዎች ስለዚህ በዚህ ሀገር የሀሳብ ነጻነት የመግለጽ ጉዳይ ላይ ነው ወይስ ያጠቃቀም ችግር ነው የሚልም ጉዳይ የሚያስነሱ ደግሞ ራሱን የቻለ ችግርም አለ እና ስለዚህ በተለይ ሶሻል ሚዲያውንና ይሄ ዲጂታል ሚዲያውን ተጠቅሞ ሰዎች ሀሳብ የሚገልጹበት መንገድ ላይ የተፈጠረው እድል አንዱ የፖለቲካ ምህዳር ማሳያ ፕላትፎርም ነው ማለት ነው እና ከዚህ አንፃር እንደውም ባይሆን የሚያሳስበው ይህን ለሀገር ዲሞክራሲ የመጠቀም ለሀገር ልማት የመጠቀም ለህዝቦች ፍላጎት ለማሟላት መጠቀም ላይ ያሉ ችግሮች ራሱን የቻለ የሁሉንም ጥረት የሚፈልግ የፖለቲካ ፓርቲዎችንም የገዢ ፓርቲውንም የመላ የህዝቡንም ጥረት ይጠይቃል። ከዚህ አንፃር ሊወሰድ የሚችል የምህዳር ጉዳዮችን በተመለከተ የሚሰሩ ስራዎች ከዚያ ባሻገር ደግሞ ወደኛ ወደ ፓርቲው መዋቅር ደግሞ ስናመጣው እንደነዚህ አይነት ጉዳዮችን አዲስ ልምምድ ስለሆነ አዲስ አካሄድ ስለሆነ ስለዚህ ከነባሩ እሳቤ ከነባሩ ልምምድ ከነባሩ ባህል ውስጥ የማውጣት ጉዳይ ደግሞ ከዚያ ጋር ተያይዞ ያሉ ችግሮች ቀላል አይደሉም። እነዚህን ችግሮች ደግሞ ለመቅረፍ የተሰሩ በርካታ ስራዎች ትልቅ ተስፋ የሚሰጡ ለሚቀጥለው ለሰባተኛው ሀገራዊ ምርጫ ስንገመግም አስቻይ ሁኔታ መፍጠር የምንለው ስንመለከት በውስጥም ጭምር ነው የምንመለከተው እና ከዚህ አንፃር የተሰሩ ስራዎች ለምሳሌ በስልጠና የአስተሳሰብ ለውጥ የማምጣት ጉዳይ በተግባር የሚያጋጥሙ ችግሮችን ፓርቲው ይሄ ጉዳይ በፓርቲ ውስጥ ሊስተናገድ የማይገባው ጉዳይ ነው ብሎ አባሉን አመራሩን እርምጃ ወስዶ ከፓርቲ ውስጥ የማውጣት እርምጃዎች እነዚህ ተስፋ የሚሰጡ ጉዳዮች ናቸው። አልፎ ደግሞ ተግባሩ ሲፈጸም ደግሞ ሲታይ እንደዚሁ በየደረጃው የፖለቲካ ፓርቲዎቹ ችግር የደረሰባቸው ገዢ ፓርቲ ከምርጫ ቦርድ ጋራ ከሚመለከታቸው አካላት ደግሞ በጋራ ቁጭ ብሎ ያንን ችግር ለመፍታት የሚደረጉ ጥረቶች የሀሳብ ነጻነቱን እውን ለማድረግና የምንመኘውን ዲሞክራሲ ለማምጣት የሚያስችሉ ጅምሮች አሉ። ግን ገና ብዙ መስራት ያስፈልጋል። ከዚህ አንፃር ገዢው ፓርቲ መስራት አለበት፣ ተፎካካሪ ፓርቲ መስራት አለበት፣ ተቋማት መስራት አለባቸው። የሁሉም ጥረት ተደምሮ እቺን ሀገር ዲሞክራሲያዊት ሀገር የማድረግ ጉዞ ላይ ግን መሆናችንን የሚያሳዩ ተጨባጭ እውነታዎች መሬት ላይ አሉ። በእርግጥም ሀሳብን ፊት ለፊት አምጥቶ ሽጦ ከማህበረሰቡ ጋር የተሻለች ኢትዮጵያን መገንባት የተፎካካሪ የገዢ ፓርቲ እኩል ሀሳብ ይመስለኛል። አንድ ሀገር ነው ያለን። የተለየ ምን ሄድበት የተለየ ደግሞ የምንጠቀምበት ሳይሆን ምናልባት
ዊን ዊን አፕሮች ቢኖር እቺ ሀገር የምትቀጥል ከሆነ በሐሳብ ልዕልናና በዲሞክራሲ ስርዓት ነው መሆን ያለበት የሚል አስተሳሰብ ከሁለታችሁም ወገን የሚጠበቅ ይመስለኛል። ይሄ ግን በንግግር መገለጽ አለበት ወይ በድርጊት መገለጽ አለበት? ለምሳሌ ተፎካካሪ የፖለቲካ ፓርቲዎች አሁን መንግስት ያመቻቻቸውን ነገሮች ከሐሳብ ልዕልናና ከዲሞክራሲ መገለጫ ሐሳቦች ለመጠቀም ያላችሁን ዝግጁነት ማወቅ ይቻል ይሆን? ዋነኛ ዓላማችሁስ ምንድነው ዶክተር አብዱ? ዋነኛ ዓላማው ያው ስልጣን ነው ያዝ በምርጫ አሸንፈው አንተ እንደገለጽከው ነው። በመርህ ደረጃ በሁሉም ነገር ላይ እንስማማለን። ኢትዮጵያ ውስጥ ሰላም እንዲሰፍን ማንም የሁሉም ምኞት ነው። የዜጎችም ፍላጎት የመጨረሻ ፍላጎት ሰላምና መረጋጋት እንዲመጣ ነው። ዲሞክራሲያዊ ባህል እንዲዳብር፣ ነጻና ፍትሃዊ ምርጫ እንዲካሄድ አይ ቲንክ ችግሩ ያለው ግን ተግባር ላይ ነው። አሁን እዚህ ላይ እኔም እንደ ተፎካካሪ ፓርቲ መንግስት ያለው መልካም ፍላጎት ሊኖር ይችላል፣ ግን በተግባር ካልተተገበረ ሀሳብ ብቻ ሆኖ ነው የሚቀረው። እንደ አንድ ማሳያ ተደርጎ ሊወሰድ የሚችለው የሚዲያ አጠቃቀም ነው። ሶሻል ሚዲያ ላይ ችግር የለም፣ ሁሉም አክሰስ አለው፣ እኩል ነው አክሰስ ያለው። እንዴት እንጠቀመዋለን የሚለው ነው ስጋት የሚሆነው እንጂ ሜይንስትሪም ሚዲያው ግን ኢትዮጵያ ውስጥ የተካሄዱ ጥናቶች እንደሚያሳዩት ስቲል ዶሚናንት ናቸው። የኢቢሲም ይሁን ሌሎች ሚዲያዎች አብዛኛው ማህበረሰብ እንደ መረጃ ምንጭ አድርጎ ይወስዳል እና ለነዚህ የመንግስት ሚዲያዎች ተፎካካሪ ፓርቲዎችና ገዢው ፓርቲ ምን ያህል አክሰስ አላቸው ብለህ ስታወዳደር ልዩነቱ የሰማይና የመሬት ያክል ነው። ይሄን ምትለኝ ከዚህ በፊት በተሰሩ ጥናቶች ተመርኩዘህ ነው? አንድ ከፖለቲካ ፓርቲዎች ጋር የሚሰራ የውጭ ተቋም አለ በዚህ ጉዳይ ላይ ጥናት። እኔም ትንሽ ሰርፕራይዝድ ሆኛለሁ። ሶሻል ሚዲያው ዶሚናንት ይሆናል የሚል እምነት አለ ብዙዎቻችን ላይ፣ ግን ሜይንስትሪም ሚዲያ አሁንም በጣም ትልቅ እንትን አለውና ይሄንን አይ ቲንክ ለውጡን እያመሰገንን ግን ብዙ መሰራት እንዳለበት ጋፑ በጣም ሰፊ እንደሆነ እሱን ማመን ያስፈልጋል። መንግስትም በዚህ ላይ መስራት አለበት። ሌላው የአቅም ጋፕ ካየን የገዢ ፓርቲና በተፎካካሪ ፓርቲዎች መካከል ያለው የፋይናንስ አቅም ሊሆን ይችላል፣ የኢንስቲትዩሽንስ አቅም የመጠቀም እንደዚሁ ከፍተኛ ነው። እንደዚህ አይነት ሁኔታ ባለበት ሀገር ውድድሩ በጣም በተለያየ እንትን ላይ ይሆናል፣ ሌቭል ባልሆነ ሜዳ ላይ ይሆንና የምንፈልገውን ውጤት ሰላማዊ ምርጫና ውጤቱም ቅቡልነት ያለው እንዳይሆን እንቅፋት ይሆናል። ስለዚህ አቶ መለስ እንዳለው ሁላችንም መስራት አለብን። ሁሉንም ችግር ለመንግስትም ማድረግ ተገቢ አይሆንም። እኛም ኃላፊነት አለብን ምርጫው ሰላማዊ እንዲሆን። የምርጫ ውድድር ዘይቤያችን ከግጭት እና በዜጎች መካከል አላስፈላጊ ቀውስ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። ግን ልዩነቱን መቀበል ያስፈልጋል። በምህዳሩ ሌቭል ሆኖ ሁላችንን በኩል ያወዳድረናል ብሎ መውሰድ ትክክለኛ ድምዳሜ አይሆንም። ጅምሮች አሉ፣ ኢንስቲትዩሽንስ ተቋቁመዋል፣ ህጎች ተሻሽለዋል። የባህል ለውጥ ግን ጊዜ ይፈጃል። አሁን ምርጫ ቦርድ በዚህ አመትም መመሪያ አውጥቷል። ፖለቲካ ፓርቲዎች በምርጫ ሂደት ላይ የመንግስትን አዳራሾች፣ ሌሎች ፋሲሊቲዎች ያለምንም ክፍያ የመጠቀም መብት አላቸው። ፕራክቲካሊ ይሆናል ወይ የሚለው ግን ከስድስተኛው ምርጫ ኤክስፒሪየንስ እንነሳ ስጋቶች አላቸው የተፎካካሪ ፓርቲዎችና እዚህ ላይ ቅድም እንደገለጽ ነው እኔም አቶ መለስም በጋራ ምክር ቤቱ ስራ አስፈጻሚ ነን። እነ ኮምፒት ኤንድ ኮኦፕሬት እንፎካከራለን፣ ግን የጋራ ጉዳዮች ሲመጡ ደግሞ የመፍታት ኃላፊነት አለብን። ያለምንም ልዩነት መፍትሄ ማምጣት ኃላፊነት አለብንና እነዚህ አይነት ችግሮች እንዳይከሰቱ ይሄ ምርጫ ካለፉት ምርጫዎች በሂደቱም በውጤቱም የተሻለ እንዲሆን የማድረግ እንደ ጋራ ምክር ቤትም እንደ ፓርቲም እንደ ሀገርም እና ከምርጫ በፊትም ሆነ ከምርጫ ኋላ ምንም አይነት አለመግባባት፣ ግጭት የሚያስኬዱ መንገዶችን ምክንያቶችን ማጥፋት አለብን። ኤንድ ፋይናሊ ምርጫው ሁላችንም በነጻነት ተወዳድረን ኢትዮጵያውያን የሚፈልጉት መንግስት ቀጣይ 5 ዓመታት ኢትዮጵያን ሀገርን እንዲያስተዳድር ክልሎችን እንዲያስተዳድሩ ማድረግ እና ለዚህ ጄኒውንሊ
በመርህ ደረጃ እና ከኢንስቲትዩሽን ባለፈ መሬት ላይ ወርዶ ለውጥ ማምጣት እና ስራ መስራት ያስፈልጋል ብዬ አስባለሁ። በዚህ ላይ ትልቁን ኃላፊነት አይ ቲንክ መንግስትና ገዢው ፓርቲ ኃላፊነት አለባቸው። ተፎካካሪ ፓርቲዎችም ተጠያቂነት አለብን። የምርጫ ዲሲፕሊኑን፣ ህጉን፣ ስነ ምግባሩን ጠብቀን መወዳደር ፉክክራችን ጤናማ እንዲሆን የማድረግ ኃላፊነት አለብን። ፖለቲካ የመጨረሻ ዓላማው ሀገርን፣ ህዝብን ማገልገል ነው። የምንሰዳደብበት የምንገዳደልበት ቦታ አይደለም። ውሳኔውን መስጠት ያለበት ደግሞ ህዝብ ነው። ከፈለገ ነጻነትና እኩልነት ፓርቲን ይመርጣል፣ ስልጣን ላይ ያወጣል። የሚቀጥለው ጊዜ ብልጽግናን ይመርጣል፣ የፈለገውን ፓርቲ። ይሄንን ደግሞ ውጤቱን የመቀበል የህግም የሞራልም የታሪክም ኃላፊነት አለብን። ሰባተኛው ምርጫ አይ ቲንክ በዚህ መንገድ ይሄዳል የሚል ተስፋ ሰንቀን ነው እየገባን ያለ ነው። አይ ቲንክ በምርጫ የእጩ ምዝገባውን ከጨረስን በኋላ የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። ያ የበለጠ ደግሞ አይ ቲንክ ዜጎችም ትረስት አድርገው አንዱና ተዋናዮች መራጩ ነው። መራጩ ህዝብ ወጥቶ የሚፈልገውን መንግስት ለመምረጥ መመዝገብ አለበት። እሱም ከየካቲት 7 በኋላ የመራጮች ምዝገባ ጊዜ ይጀምራል። ያኔ ህዝቡ ተመዝግቦ ለመምረጥ ራሱን ማዘጋጀት ይኖርበታል። ዶክተር አብዱ ደጋግሞ ያነሳት ሀሳብ አለች፣ መልስ ብሰጥባት ብዬ ነው። አቶ መለስ አንዳንድ ቦታ ላይ ቢሮ ለማግኘት ወይ ደግሞ የስብሰባ አዳራሽም ለማግኘት ቢሮክራሲዎች ይበዛሉ የሚል ነገር ይነሳል። ምናልባት ይሄ ነገር እየሞቀ ሲመጣ ወደ ምርጫው ክርክር በምትገቡ ጊዜ ዘልቆ እንዳይሄድ ከወዲሁ ባጭሩ መፍታት ምናልባት በሁለቱም ወገን ያለውን ዲሞክራሲ ወደፊት እንዲያራምድ እድል ይሰጣል ብዬ ስላሰብኩኝ ነው። እና ስድስተኛው ላይ እንደዚህ አይነት ነገር ከተከሰተ ሰባተኛው ላይ መከሰት የለበትም ብዬ አምናለሁ። ከዚህ አኳያስ ምንድነው አቶ መለስ ምላሽ? በጣም ጥሩ ነው። የፖለቲካ ፓርቲዎች መካከል ላይ ያለው ግንኙነት እንደተባለው እየተረጋጋ መጥቷል። ሀሳብ ለሀሳብ የመለዋወጥ፣ የመተዋወቅ፣ የመቀራረብ እና ሀገር የመገንባት ኃላፊነት የመውሰድ እነዚህ ነገሮች ካለፈው ጊዜ በተሻለ መንገድ ቅድም ዶክተር አብዱልቃድር እንዳነሳው የፖለቲካ ፓርቲዎችም የጋራ ምክር ቤቶች የምንላቸው ተቋማት መገለጫ የሆነ እየመጣን ያለው ይሄ ትልቅ እመርታ ነው ብሎ መውሰድ ይቻላል። ችግሮችንም ደግሞ በጋራ እውቅና መስጠት ስለዚህ በዚያ ችግር ላይ ደግሞ አብረን መፍታት አለብን የሚልም እንደዚሁ የመፍትሄ አቅጣጫ አብሮ እየመጣን ያለው እና ቅድም የሚነሱት መሬት ላይ ለምሳሌ የቢሮ የማግኘት የመሰብሰብ እነዚህ የመሳሰሉ እስራቶች እንደዚህ ነገሮች አሉ። በተጨባጭ መሬት ላይ ስለመኖራቸው አረጋግጠናል። በአንድ በኩል እነዚህ የሚፈቱበት ችግሩ ስላለ መፍቻ መንገዱንም በጋራ እንፍታ ብለን ደግሞ በጋራ ለመፍታት በጋራ ቁጭ ብለን የምንፈታበት እድልም ተፈጥሯል። በዚህም በርካታ ችግሮች መፈታት ጀምሯል። ይሄ እድል ነው፣ ግን ያለቀለት ስራ ደግሞ አይደለም። በዚህ ረገድ በገዢ ፓርቲ ወይም መሪ ፓርቲ በኩልም በመንግስት አካላትም በኩል የሚስተዋሉ ችግሮች ለይቶ የመፍታት በተፎካካሪ ፓርቲዎችም በኩል ደግሞ በተመሳሳይ መንገድ የተለያየ የወንጀል ድርጊት ከተፈጸመ በኋላ ያ የተፈጸመውን የወንጀል ድርጊት በፓርቲ ሽፋን ደብቆ ለመሄድ የሚደረግ እነዚህ መጥራት አለባቸው። እነዚህም ችግሮች አሉ። ስለዚህ በፖለቲካ ምክንያት ግን ሀሳቡን በመግለጽ ምክንያት የሚታሰር ሰው መኖር የለበትም የሚለው ጉዳይ ላይ መግባባት እየተፈጠረ መጥቷል። አንዱ እሱ ነው። አሁንም ቢሆን ቀሪ ችግሮችም ላይ ትኩረት አድርገን የምንሰራው እንደነዚህ አይነት ጉዳዮች በሂደት መልክ እየያዙ መሄድ አለባቸው። ያ ለዲሞክራሲው መደላድል የሚፈጥረው እሱ ስለሆነ ማለት ነው። ሁለተኛው በገዢ ፓርቲ በኩል አሁን ምርጫውን አስመልክቶ ስንወዳደር የምርጫ ህግጋትን አክብረን ተቋማትን አክብረን እና ህዝቡ በነጻነት መምረጥ የሚችልበት በዲሞክራሲ በምርጫ ዙሪያ ላይ የሚሳተፉ ተዋንያንም እንደዚሁ በነጻነት በገለልተኝነት በኃላፊነት በህግና በህግ መሰረት ብቻ እንዲሰሩ ማድረግ ስለሚገባ ራሱን የቻለ ስልጠና እየሰጠን ያለ ነው። ይሄ አሁን ቅድም የሚነሳውን ችግር ለመፍታት በእኛ በኩል ማለት ነው። ይሄ በተመሳሳይ መንገድ ደግሞ በተፎካካሪ ፓርቲዎችን በኩል ደግሞ ይጠበቃል። ለምሳሌ ምርጫውን ዲሞክራሲውን በመጠቀም
ከህግና ከስርዓት ውጪ ለመንቀሳቀስ የሚደረጉ ጥራቶች ዞሮ ዞሮ ዲሞክራሲውን ነው የሚጎዱት፣ ህዝቡን ነው የሚጎዱት። ሰላሙ ላይ በእለት ተእለት እንቅስቃሴው ላይ በሚያጋጥሙ ችግሮችን በመፍታት ላይ ጫና የሚፈጥሩ ናቸው። ይሄ መቀረፍ አለበት የሚልም ይዘን እየሰራን ነው። ከዚህ አንጻር ሌላው መነሳት ያለበት ይሄን ተደራሽ በሆነ መሬት ላይ በተለይ ወረዳ ላይ ምርጫ ክልሎች አካባቢ ደግሞ ለመስራት የፖለቲካ ፓርቲዎችም ተደራሽነት በጣም ወሳኝ እንደሆነ ተመልክተናል። በቅርቡ ለምሳሌ ተደራሽ ሆነው መስራት በጀመሩባቸው ቦታዎች ችግሩን መፍታት ጀምሯል፣ መሬት ላይ ማለት ነው። ይህን ተደራሽ ሆኖ አብሮ በዚህ መንገድ ለመስራት ፍላጎት ካለመኖር የሚነሱ አንዳንድ ሁሉም ሳይሆን የተወሰኑ ፖለቲካ ፓርቲዎችም አካባቢ ላይ ጉለት እንዳለ አይተናል፣ በጋራ ማለት ነው። ይህንን መቅረፍ እንዳለባቸው፣ ይህን ለመቅረፍ ደግሞ በጋራ መስራት እንዳለብን እየተነጋገርን እየተስማማን እየመጣን መሄዳችን ምን ያሳያል? የመንግስት እና የገዢ ፓርቲ የፖለቲካ ፍላጎት ፖለቲካል ዊል የሚባል ነገር ችግር አለመኖሩ ብቻ ሳይሆን ፕራክቲካሊም ችግሩን ለመፍታት ደግሞ ያለውን ዝግጁነት በአንድ በኩል ያሳያል። ሀሳባችንን አቅርበን ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን፣ አላማችን እናሳካለን። ያ ካልሆነም ደግሞ ዲሞክራሲያዊ በሆነ መንገድ ቀጥለን ስህተታችን አርመን እንሰራለን ወደሚል የመጡ በርካታ ፖለቲካ ፓርቲዎችን በሚታይበት ጊዜ ተስፋው መሬት ላይ መኖሩን ታለ ይሄንን የበለጠ ማዳበር ይጠይቃል። አንዱ ሁለተኛው ሚዲያን በተመለከተ ሚዲያ ላይ መንግስትን ማገልገልና ገዢን ፓርቲ ማገልገል ሁለቱ ለየቅል ናቸው። አሁን ለምሳሌ ብልጽግና ባለፈው ምርጫ ለህዝብ ይሄንን እሰራለሁ ብሎ ቃል ገብቷል። ያንን ቃል የመንግስትን መዋቅር ተጠቅሞ ነው ያንን የገባውን ውል የሚፈጽመው ማለት ነው። ስለዚህ መንግስት አፓራተስ ማለት ነው። ስለዚህ ነገም ሌላ ፓርቲ ለህዝብ የገባውን ቃል ይመጣና ያንን የመንግስት ማሽን ተጠቅሞ ነው ተግባራዊ የሚያደርገው። ስለዚህ የተመረጠ ፖሊሲ ከሆነ ኦልሬዲ የህዝብና የሀገር ፖሊሲ ነው ማለት ነው። የአንድ ፓርቲ ጉዳይ አይደለም። ስለዚህ ሰርቭ የምታደርገው ህዝቡን ነው እንጂ ገዢ ፓርቲን አይደለም። እዚህ ጋም ትንሽ መጥራት ያለበት ጉዳይ እንዳለ እናስባለን። ከዚህ አንጻር በዚህ ወቅት ላይ ፖለቲካ ፓርቲዎች ገዢ ፓርቲ የገባውን ቃል እየፈጸምክ አይደለህም ብሎ ከተዘጋጀ እድል መስጠት አለበት ብዬ አስባለሁ። ለሱ ነው ወይ ነው አንዱ እሱ ነው። በዛ ውስጥ ብሔራዊ ጥቅሞቻችን ስለሚኖሩ እና ከሱ አንጻር መግባባት መቀራረብ የሚፈልግ ስለዚህ አሁን የተጀመረው መቀራረብ እነዚያ ሁሉ ይፈታል። የምርጫ ጊዜ ላይ ሀሳብን ለህዝብ የማቅረብ ጉዳይ በተመለከተ ይሄ ምርጫ ቦርድና ከሚዲያ ከባለስልጣን የሚመለከታቸው ተቋማት ጋር በጋራ ሆነው መመሪያ አውጥተው የአየር ሰዓት መድረክ የመሳሰሉ ጉዳዮችን ድልድል ይደረጋል። እዛ ላይ የፍትሃዊነት ችግር ካለ ብልጽግና ያ የፍትሃዊነት ችግር እንዲመጣ አይፈልግም። ማረጋገጥ የምንፈልገው እሱ ነው። ስለዚህ ፖለቲካ ፓርቲዎች ምርጫ ቦርድ የሁላችንም ዳኛ ስለሆነ አስተዳዳሪ ስለሆነ ስለዚህ ከሚመለከታቸው የመንግስት ተቋማት ጋር የሚዲያ ተቋማት ጋር ተነጋግሮ በሚያወጣው የአየር ድልድል እና በዛ መሰረት ፓርቲዎቹ ሀሳባቸውን እንዲያቀርቡ እድል መስጠት አለበት የሚል የኛም እምነት ነው። ስለዚህ ከወትሮ መሻል አለበትም ሲባል አንዱ እሱ ነው። ከዚህ አንጻር መታየት ያለበት እና በዚህ ረገድ ግን የፖለቲካ ፓርቲዎቹ ድምጻቸውን እንዳያሰሙ ኢንቴንሽን በህጎቻችን ውስጥ የለም። አንዱ መታወቅ ያለበት እሱ ግን እንዴት ኤክስፕሎይት እናርግ የሚለውን ጉዳይ በተመለከተ ማየት፣ መነጋገር፣ መፍታት እንዳነሱት ተገቢ ጉዳይ ይመስላል። ከዚህ ውይይት በነገራችን ላይ እየተረዳሁት ያለው የኢትዮጵያን ችግር በጋራ መፍታት የሚል ጽንሰ ሀሳብ ይመስለኛል። የምንኖርባት ሀገር ኢትዮጵያ ናት። ይቺ ሀገር የተሻለ ማህበራዊ ረፍት ያላት ዜጋ መኖሪያ እንድትሆን ተፎካካሪም እንደዚሁም ገዢው ፓርቲም በጋራ ችግሮቻችን እየፈታን ለጋራ ጥቅሞቻችን ደግሞ በጋራ መሄድ አለብን የሚለው እውቅና መሰጣጠቱ ራሱን ችሎ ትንሽ ምዕራፍ የከፈተ ይመስለኛል። ከዚህ በፊት እንደዚህ ያሉ ነገሮች በኢትዮጵያ ሰማይ ስር መቼም ምርጫ ያለፍንባቸው ጊዜያቶች በጣም ብዙ ስላልነበሩ እሱን እውቅና መስጠቱ ራሱ ትልቅ ነገር ይመስለኛል። የመውጫ ጥያቄ ላደርገው ነው። ኢትዮጵያ ብዙ ብሔራዊ ጥቅም አላት። አሁን ላይ ወደ ምርጫም እየገባን ባለንበት ሰዓት እየታየ ያለው በእጩ ምዝገባ ላይ የሰላም ችግር ባለባቸው አካባቢዎች ላይ ሰዎች እጩ ሆነው ለመመዝገብ ስጋት ያድርባቸዋል። አንዳንዴ ከተመዘገቡ በኋላ ዊዝድሮ ያደርጋሉ።
ሰላምና መረጋጋት የአንድ ምርጫ መሰረታዊ ነገር ነው። ባለፈው አመት ብዙዎች ያስታውሱታል ብዬ ገምታለሁ። ቢሾፍቱ ላይ የሰላም ኮንፈረንስ ነበረ። ፓርቲዎች እና የቢሾፍቱ ዲክላሬሽን ብለን ያወጣነው አንዱ ሁላችንም ለህግ የበላይነት መገዛት፣ ህግን አክብረን መንቀሳቀስ፣ የሀገርንና የዜጎችን ደህንነት በምንም መንገድ ጥያቄ የሚያስገባ የፖለቲካ እንቅስቃሴ ውስጥ ላለመግባት ቃል የገባንበት አጋጣሚ ነው። ይሄ ተፎካካሪ ፓርቲዎችን ሳይሆን ገዢውን ፓርቲም ይመለከታል። ገዢውን ፓርቲ ህገ መንግስቱን አክብሮ መስራት አለበት። አላስፈላጊ ህግን አንዳንዴ መነሻ አድርጎ ወይም ተገን አድርጎ በቀጥታም በተዘዋዋሪ መንገድ በተፎካካሪ ፓርቲዎች ላይ የሚደረግ ጫና ሄዶ የሀገርን ሰላም ያውካል፣ ብሔራዊ ጥቅማችንን ይጎዳል። እንደ ተፎካካሪ ፓርቲ ጥያቄ ወይም መልእክታችን አንደኛ አገራችን ውስጥ ያሉ ግጭቶች የትም አካባቢ በሰላማዊ መንገድ እንዲፈቱ፣ ነፍጥ አንግበው የሚታገሉ ኃይሎችም ጥያቄዎቻቸውን በሰላማዊ መንገድ እንዲያቀርቡ፣ መንግስትም መሄድ ከሚገባው መንገድ ማይል ሄዶ የሰላም እጅን መዘርጋት፣ የሰላም ጥያቄን ለሚቀበሉ አካላት ጥሩ ምላሽ መስጠት እና ኢትዮጵያ ውስጥ ሰላም እንዲመጣ ማድረግ ያስፈልጋል። ይሄ ለምርጫም ከምርጫም ውጪ አንተ ላነሳኸው የብሔራዊ ጥቅም ሀገራችን ውስጥ ሰላምና ልማት ለማምጣት ከድህነት ለመውጣት የተረጋጋ ፒስፉል ኢንቫይሮንመንት ያስፈልጋል። አሁን ላይ ትንሽ በምርጫውም ላይ አሉታዊ ድባብ የፈጠረው ዜጎችም ጋር ያለው ስጋት በነጻነት የመንቀሳቀስ ያለመቻል አለ ብለን እናምናለን። እንደ ተፎካካሪ ፓርቲ እነዚህ ችግሮች እንዲቀረፉ መንግስትም ኃላፊነቱን መወጣት አለበት። የፌዴራል መንግስት፣ የክልል መንግስታት፣ የጸጥታ ተቋማት፣ እኛም የተፎካካሪ ፓርቲዎች የመፍትሄው አካል መሆን አለብን። ኢትዮጵያ የተከበረ ህዝብ የሚኖርባት ሀገር እንደመሆኗ መጠን ይህን ህዝብ ሊመጥን የሚችል ሀሳብ ይዞ መጥቶ ብሔራዊ ጥቅሞቿን ማስጠበቅ የገዥም የተፎካካሪ ፓርቲም ትልቅ ሀሳብ ይመስለኛል። ቀጣዩን 7ኛው ምርጫ የተሻለ ለማድረግ ምን ይታያል? አቶ መለስ ድባቡ ምን ይመስልሃል? የሚቀጥለው ምርጫ ድባባችን አንደኛው ከኃይል አማራጭ ይልቅ ወደ ሀሳብ አማራጭ፣ ወደ ሀሳብ ፖለቲካ የመሻገሪያ የዛ ማሳያ መድረክ ሆኖ ያገለግላል። ቅድም ወንድሜ እንዳነሳው ይሄ ያለፉቱ የቆዩ ምርጫዎችና የነበሩ የዲሞክራሲ ልምድ ተብሎ በነበረው ውስጥ ላይ የመሰዳደብ ሰዳቢው በጣም ጥሩ ከሰደበ ይሄ የተሻለ ነው ብሎ የሚወሰድበት እና ሀሳብ የፖለቲካ ሀሳብ ፖሊሲ ያቀረበው ደግሞ ደካማ ነው የሚባል እንደነበረ ከታሪካችን እናውቃለን። ያለፈው ምርጫችን ደግሞ ይሄን አስወግዶታል። ስለዚህ የተሻለ ሀሳብ ማን ይዞ ቀርቧል የሚለው ጉዳይ ትልቅ ቦታ አግኝቷል። በዚህኛው ምርጫ ደግሞ እንደዚሁ የፖለቲካ ፓርቲዎችም አሁን ባለን ኢንጌጅመንት በአብዛኛዎቹ የሀሳብ ፖለቲካ ደግፈው በሀሳብ ለመፎካከር ያላቸው ዝግጁነት አንድ የዚህ ሀገር ተስፋ ነው። ይሄ ዝግጁነት ደግሞ ድባቡን ይቀይረዋል። ስለዚህ ፉክክሩ የሀሳብ ፉክክር ይሆናል ማለት ነው። የፖሊሲ ፉክክር ይሆናል ማለት ነው። የአማራጭ ፉክክር ይሆናል ማለት ነው። ስለዚህ ሀሳቦቹ ኢትዮጵያን የሚያገለግሉ ሀሳቦች የትኛው ከየትኛው ይሻላል የሚል ምርጫ በትክክለኛው መንገድ ለህዝብ የሚሰጥበት እድል ይፈጥራል ማለት ነው። ይሄን ደግሞ ህዝቡን ወክለው በህዝቡ ውስጥ የማንቃት ስራ የሚሰሩ የተለያዩ ሲቪል ማህበራትም ከዚህ አንጻር ይሄንን የሚሰሩበት እድል ይሰጣቸዋል። የዲሞክራሲ ተቋማትም ይሄንን ሀገር ማገልገል አለብኝ፣ በገለልተኝነት ማገልገል አለብኝ፣ የተሰጠኝን ነጻነት የተሰጠኝን ተቋማዊ ነጻነት በገለልተኝነት ይሄን ሀገር ሰርቭ ማድረግ አለብኝ፣ በህግና በኃላፊነት መስራት አለብኝ የሚለውንም እድል ስለሚሰጥ እነዚህ ሁሉ ተደምሮ በሚታዩበት ጊዜ የሚቀጥለው ምርጫ በእኛ እይታ የተረጋጋ የፖለቲካ ስርዓት እየፈጠረ መሆኑን የምናይበት ተስፋ የሚጣልበት ኢትዮጵያ ዲሞክራሲን መሸከም ትችላለች የሚል የውስጡም የውጩም እምነት እንዲያሳድር ከዚህ የተነሳ በተለያዩ ዘመናት ልዩነቶቻችንን በመጠቀም ኢትዮጵያን ለመጉዳት ያሰፈሰፉ ኃይሎች ሁሉ ተስፋ የሚቆርጡበት የአንድነታችን መገለጫ ልዩነቶቻችንን በሀሳብ ልዩነት ይዘን ግን በጋራ ጥቅምና በብሔራዊ ጥቅም ላይ ጸንተን የምንቆም ህዝቦች መሆናችንን
የሚያሳይ ምርጫ እንዲሆን ከፍተኛ ፍላጎትና ምኞት አለን። ይሄ አይሆፕ ይሳካል። ከዚህ የተነሳ ምርጫው ምን ይሆናል? የተረጋጋ የበሰለ የሀሳብ ፖለቲካ ወደ መሆን ይሄዳል። ተስፋ እናደርጋ ጥሩ ምርጫ ይሆናል ብለን ነው ተስፋ የምናደርገው። ጥሩ ቆይታ ያደረግን ይመስለኛል። የተወደዳችሁ በመጪው 7ኛ ሀገራዊ ምርጫ የኢትዮጵያ ዲሞክራሲያዊና ልዕልና ጉዞ ኢትዮጵያና ኢትዮጵያዊነትን በሚያሻግርበት መንገድ ከገዢው ፓርቲና ከተፎካካሪ ፓርቲ ተወካዮች ጋር ያደረግነው ሞቅ ያለ ውይይት ይህንን ይመስል ነበረ። በገዢው ፓርቲ በኩል አቶ መለስ አለሙ ከብልጽግና ፓርቲ እንደዚሁም ዶክተር አብዱል ቃድር አደም ከፖለቲካ ፓርቲዎች የጋራ ምክር ቤት በመወከል ሰፊ ቆይታ አድርገናል። ለጊዜያችሁ አብዝቼ ነው የማመሰግነው። እኛም እድሉን ስላገኘን እጅግ እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በያላችሁበት ሰናይ ጊዜ ይሁን።